አማራ የቤት ስራህን ጨርስ፣ ፊትህን ወደ ደቡብ መልስ። ከአዳባይ በ8 ዓመቱ የኦሮሞማ ኦነግ አገዛዝ ኢትዮጵያ ከስሟ በስተቀር ሁሉም ሀብቶቿ ወድመው በ7000 ዓመታት የሀገረ መንግስት ታሪኳ ለመጀመሪያ ጊዜ ወደ መበታተን እየተንደረደረች ትገኛለች። ከዛሬ 500 ዓመታት በፊት በወረሱት ሀገር ታሪክ እምነትና ባህልን የማውደም ታሪካቸው ያልተማሩትና የስልጣኔ ምንነት የማይለውጣቸው 16ኛው ዘመን ላይ የቆሙ ተቸንካሪዎች በጥላቻ በበለጸገው ባህሪያቸው ተነሳስተው ብዙ መቶዎች ነገስታትና መኳንንት ያቀኗትን ኢትዮጵያ የምትባል የምስራቅ አፍሪካ ብርቅዬ ሀገር ወደ ትናንሽ መንደሮች ሊከፋፍሏት ቀናት እየቆጠሩ በመሆኑ ፋኖና የፋኖን ትግል የሚደግፉ ኢትዮጵያውያን ሁሉ ተረባርበው ይህን ጸረ ስልጣኔ የሆነ የአጥፊዎችና ስግብግቦች ቡድን በአስቸኳይ ወደ ታሪክነት መቀየር ካልተቻለ በጥቂት ወራት ውስጥ ሀገራችን እንዲህ ነበረች ወደሚባል ፍርስራሽነት ትቀየራለች። ይህን እውነት መጋፈጥና እየመጣ ያለውን አደጋ መገንዘብ የተሳነው ወይንም በፍርሃት ቆፈን ተሸብቦ የሀገሩን ፍርስራሽ ለመረከብ የተኛው ህዝብ የተጫነበትን አዚም አሽቀንጥሮ በመነሳት ይህን የዘመናችንን አፍራሽ ስርዓት በግማሽ ቀን አብዮት ማባረር ካልቻለ ነገ የሶሪያን፣ የሊቢያን፣ የሶማሊያን፣ የሱዳንና የደቡብ ሱዳንን ስደተኞች በተቀበለበት መንገድ የሚቀበለው መሸሸጊያ ሀገር እንኳ እንደሌለ ጠንቅቆ መረዳት አለበት። የአብይ አህመድ አፍራሽ ስብስብ የጣሊያንን፣ የግራኝ አህመድን፣ የዮዲት ጉዲትንና በአፍሪካ የኢትዮጵያውያን እንደ ሀገር መቆየት የማይፈልጉ የአረብ ኤሚሬትስና የካይሮ መንግስትን የመሳሰሉ ኃይሎችን ምኞት ለማስፈጸም ታሪኩን በአዶልፍ ሂትለር መዝገብ ላይ ለማስቀመጥ የወሰነ የ21ኛው ክፍለ ዘመን ነውረኛ ኃይል ነው። የኦነግና በስሩ የፈለፈላቸው የኦሮሞ ድርጅቶች ከ50 ዓመታት በላይ ኢትዮጵያን እንደ ባዕድ ሀገር በመመልከት የምድሪቱን ሀብትና ስልጣን እየተጠቀሙ በተዘዋዋሪም በቀጥታም ኢትዮጵያ የምትባል ሀገር መኖር የለባትም የሚለውን ኦሮሞ ተበደለ የሚል የማስመሰያ አጀንዳ ተሸክመው ጊዜ ሲጠብቁ ቢኖሩም አብይ አህመድ የሚባል ደመጣጭ ግለሰብ በአማራ ህዝብ ትግልና ደመቀ መኮንን በሚባል በቅስነት የተቀመጠ ምክትል ቁስ ተደግፈው የምኒልክ ቤተ መንግስት በገቡ በቀናት ውስጥ የሀገሪቱ ዋና መሰረት የሆነውን የአማራን ህዝብ ከኢትዮጵያ ለማጥፋት ካራቸውን ከሰገባው አውጥተው ለ8 ተከታታይ ዓመታት እየገደሉት፣ እያፈናቀሉት፣ እየዘረፉትና አርደው ጭምር ስጋውን እየበሉ ደሙን ባደጉበት አጋንንታዊ ባህሪያቸው ቀርተው እየተቀቡት እዚህ ደርሰናል። ይህን የተረዱት የአማራ ልጆች ህዝባቸውን ከመጥፋት ለመታደግና በአያት ቅድመ አያቶቻችን ደም የቆመችውን የታሪክ፣ የባህል፣ የእምነትና የቀደምት ስልጣኔ ማህደር የሆነችውን ሀገር ከመፈራረስ ለማዳን ከ3 ዓመት በፊት እምቢኝ ብለው ራሳቸውን በቅድመ አያቶቻችን የፋኖነት ውርስ በመሰባሰብ ይህን ሀገርና ማንነት አውዳሚ የሆነ የኦሮሞማ ዘራፊዎች ኃይል በልኩ ከርከመው ዛሬ ላይ አድርሰውናል። ክብር የጠላትን ኃይል አስገብረው ለዚህ ላበቁን የአማራ ፋኖ ታጋዮችና አመራሮች። አሁን ላይ አብይ አህመድና በዘረፋ የተሰማራው ስብስብ ስርዓቱ እያበቃለት መሆኑን በመገንዘብ የቻለውን ሁሉ ዘርፎ ያልቻለውን አውድሞ ለመፈርጠጥ ሌት ተቀን ሻንጣ ሲሸክፍ ውሎ እያደረ መሆኑን በእያንዳንዱ ባለስልጣን ይበዛባቸዋል ሰፈር ቃኝ ማድረግ በቂ ነው። ያለነው አጠገባችሁ መሆኑን እወቁ። አብይ አህመድ 8 ዓመት ያፈረሳት ኢትዮጵያ ዛሬ ላይ ባለ 62 ቢሊዮን ዶላር ያልተከፈለ ዕዳ ያለባት፣ አየር መንገድ፣ ቴሌኮሙኒኬሽን፣ የቃጫኝ መርከቦች፣ የአባይ ግድብና ቤተ መንግስት አካባቢ ለብዙ ዓመታት ተከማችተው የነበሩ ባህላዊ፣ ወታደራዊ፣ ሃይማኖታዊና ታሪካዊ ቅርሶች ሁሉ ተሽጠው ያለቁበት፣ የአዲስ አበባና የሌሎች ዋና ዋና ከተሞች
መሬት በሙሉ ለአረብ ሀገራት ነጋዴዎች የተቸበቸቡበት፣ የኢትዮጵያ ሕዝብ በሥራ አጥነት፣ በረሃብ፣ በስደትና ንብረቱን ያለ አንዳች ምክንያት በመቀማት ወደ ድህነት የተቀየረበት፣ ቀና ብለን ለማናገር እንኳ በማሳሳት ከእምነት አባቶች ቀጥሎ የምናከብራቸው ሐኪሞችና መምህራን በረሃብ እየሞቱ ያለበት፣ ሰርቶ ይቅርና ለምኖ መብላት የተከለከሉበት፣ በሰሜን፣ በደቡብ፣ በምስራቅና ምዕራብ ያለው የኢትዮጵያ ዳር ድንበር የሚጠብቀው ባለመኖሩ የሽብርተኞችና የኮንትሮባንድ ነጋዴ ባለስልጣናት መዝረፊያ መንገድ የሆነበት፣ የአብይ አህመድ ጄኔራሎች አማራን መግደልና መዝረፍ ላይ የተሰማሩበት፣ የሀገር ክብርና ሉዓላዊነት የሚያስጨንቀው መንግስታዊ ስርዓት ባለመኖሩ 1 ሚሊዮን ሕዝብ የሌላቸው እንደ ጅቡቲ ያሉ ሀገራት ጭምር በድሮን የኢትዮጵያን ሕዝብ የሚገድሉበት፣ የመሃል ሀገሩ ሕዝብ ከቤቱ ወጥቶ መመለስ የሎተሪ ያህል የዕድል ጉዳይ የሆነበት፣ ነጋዴዎች በጠራራ ፀሐይ የሚገደሉበት፣ ያፈሩትን ንብረት በባለጊዜዎች አፈሙዝ የሚቀሙበት፣ አብይ አህመድ ራሱ ከፌዴራል ገዥነት የአዲስ አበባ ምክትል ከንቲባ ሆኖ ከከተማ የማይወጣበት፣ አንዳችም ተስፋ ሰጪ የፖለቲካ የኢኮኖሚና የማህበራዊ መረጋጋት የማይታይበት፣ የበሽር አልአሳድ አስተዳደር በኢትዮጵያ የተዘረጋበት፣ ምስቅልቅሉ የወጣ ደረጃ የተደረሰበት ሁኔታ ላይ በመቆማችን የአማራ ሕዝብና የፋኖ ሰራዊት የራሱን የቤት ሥራ በውስጥ አጠናቆ ሰልፉንም ሰይፉንም ወደ ደቡብ አቅጣጫ ማዞር ለነገ የሚባል አጀንዳ መሆን የለበትም። ትናንት በአማራ ሕዝብ የዋህነትና ሀገር በሚል የሴረኞች ፖለቲካ በመዘናጋት ወደ 10 ሚሊዮን አማራ እንዲያልቅ የተደረገበትን ታሪክ ዛሬ ላይ መቀየርና ለዘመናት የፈጁትንና ያስፈጁትን አንገታቸውን እያነቀ ለፍርድ ለማቅረብ አማራ የቤት ስራውን መጨረስ ይኖርበታል። በተማረ ይግደለኝ አፈ ታሪክ ተሸውዶ ዘሩ እንዲጠፋ፣ ሀብት ንብረቱ እንዲዘረፍ፣ አርሶና ነግዶ እንዳይበላ ተቅበዝባዥ ሕዝብ ያደረጉትን ጠላቶቹን ቆጥሮ ለመፋረድ አማራ የቤት ስራውን ማጠናቀቅ አለበት። ተሰፍሮ የተረከባት እስኪመስል ኢትዮጵያ ከምትፈርስ እኔ ልሙት የሚል ለገዳዮቻችን የሚሰጥ የማርያም መንገድ በአሁኑ የአማራ ትውልድ ውስጥ ቦታ አይኖረውም። ዘመኑ የመከባበር፣ የእኩልነት፣ የፍትህ እንዲሆን የፈለገ ኢትዮጵያዊ ሁሉ የሚጠበቀትን ማበርከት ግዴታው ነው። ከዚህ ውጪ ኢትዮጵያን እንደ አጎዛ ለብሶ መገደል ለአማራ ብሔርተኝነት አይሰራምና ሀገሬ አትፈርስም የሚል አቋም ያለው ኢትዮጵያዊ በሙሉ ከአማራ ፋኖ ጎን መሰለፍ ይገባዋል። እንደ ትናንት በተናጥል ሞተንና ተገድለን የምናካፍለው ነፃነት እንደማይኖር ወዳጅም ጠላትም መረዳት አለበት። ትናንት የአማራ ልጆች በጠራራ ፀሐይ ባልሞ ተኳሾች ተገድለው በመጣው ለውጥ እኛ ሞተን አመጣ ነው የሚሉን የዛሬዎቹ ሀገር አፍራሾች በመጡበት መንገድ የሚከፋፈል ነፃነት የለምና የአማራ ፋኖ ቤትህን አስተካከል። በለመደው የብልጣ ብልጥነት ሴራ ድል እየጠበቀ ብቅ የሚለው የዛኛው ዘመን የፖለቲካ ጡረተኛ የጠላትን መሸነፍ እየገመገመ ሸሚዝና ከረባት እያመቻቸ ነውና ማን በሞተለት የህልውና ትግል ማን ይነግሳል ብለህ እቅጩን ንገረው። ከእንግዲህ በአማራ ደም ላይ ቁማር አይፈቀድምና በጦር ግንባር አከርካሪው የተሰበረውን የጠላት ኃይል በመተካት ሀገር ለመረከብና የፈረሰውን ሁሉ በፊት አውራሪነት ለማስተካከል በሰሜን በኩል ያለ የአማራ አርበኛ ሁሉ ፊትህን ወደ ደቡብ አዙር። አበቃው። ከአዳባይ ሰኔ 20 ቀን 2018 ዓ.ም